በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዐሥሩ ወሰብዑ ለጥቅምት በዛቲ ዕለት ኮነ ሰማዕተ ቅዱስ ፊልያ ኤጲስቆጶስ ዘሀገረ ቀምስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 17 ቀን የሀገረ ቀምስ ኤጲስቆጶስ ቅዱስ ፊልያስ በሰማዕትነት አረፈ። ይህንንም ቅዱስ በመኮንኑ ቁልቁልያኖስ ዘመን ወደ ፍርድ አደባባይ አቀረቡት። ቁልቁልያኖስም ለአማልክት ሰዋ አለው። ፊልያስም እኔ ከብቻው እግዚአብሔር በቀር ለአማልክት አልሰዋም አለ። ቁልቁልያኖስም እግዚአብሔር ምን አይነት መስዋዕት ይሻል አለ። ፊልያስም ቅን ትሑት የሆነ ንጹሕ ልቡናን፣ እውነተኛ ፍርድን፣ ቁም ነገርን እንዲህ ያለ መስዋዕት እግዚአብሔር ይወዳል አለው። ቁልቁልያኖስም የምትጋደል ስለ ነፍስ ነው ወይስ ስለ ሥጋ አለ። ፊልያስም ስለ ነፍስና ስለ ሥጋ ነው፣ እነርሱም በአንድነት ይነሳሉና አለ። ቁልቁልያኖስም የምትወዳት ሚስት፣ የምትወዳቸው ልጆች ወይም ወንድምና ዘመድ አለህን አለው። ፊልያስም ከሁሉም የእግዚአብሔር ፍቅር ይበልጣል አለ። ቁልቁልያኖስም እግዚአብሔር ከበጎ ሥራ የሠራው ምንድን ነው አለው። ፊልያስም እግዚአብሔር ያደረገልን ይህ ነው፣ ሰማይና ምድርን በውስጣቸው ያሉትን ሁሉ ፈጠረልን። ዳግመኛም ከጠላታችን ከሰይጣን እጅ ያድነን ዘንድ ከሰማያት ወርዶ ከቅድስት ድንግል ማርያም ሰው ሆኖ ተወለደ። የሕይወትን መንገድ በዓለም ውስጥ ተመላልሶ አስተማረ። መከራንም በሥጋው ተቀብሎ ተሰቅሎ ሞተ። በሦስተኛውም ቀን ተነስቶ በ40 ቀን አረገ። ዳግመኛም ለፍርድ ይመጣን ይህ ሁሉ ስለኛ አደረገ። ቁልቁልያኖስም አምላክ ይሰቀላልን? ይሞታልን? አለ። ፊልያስም አዎን፣ የዘላለም ሕይወትን ይሰጠን ዘንድ ስለኛ ፍቅር ሞተ አለው። ቁልቁልያኖስም እንዲህ አለው፣ እኔ እንዳከበርኩ ልጣላህም እንዳልፈለግኩ አላወክምን? አንተ በወገን የከበርክ እንደሆንክ አውቃለሁና አሁንም ለአማልክት ሰዋ፣ በክፉ አሟሟት እንዳትሞት አለው። ፊልያስም እኔን ደስ ማሰኘት ከወደድክ እንዲያሰቃዩኝ እንዲገድሉኝ እዘዝ አለው። በዚያን ጊዜ በሰይፍ ራሱን እንዲቆርጡት አዘዘ። ሊገድሉትም ሲወስዱት ዘመዶችና የሀገር ታላላቆች ወደ እርሱ መጡ። ለመኮንኑ በመታዘዝ ለአማልክት እንዲሰዋ እጆቹን እግሮቹን እየሳሙ ለመኑት። እርሱ ግን የጌታዬ ክርስቶስን መከራ መስቀል ልሸከም እሄዳለሁና እናንተ አሳሳቾች ከኔ ወግዱ ብሎ ገሰጻቸው። ከሚገድሉበትም ሲደርስ ፊቱን ወደ ምስራቅ መልሶ እጆቹን ዘርግቶ ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየ። ሕዝቡንም አደራ ወደ ጌታ አስጠበቀና ተሰናበተ። ከዚያም በኋላ ራሱን ቆረጡት። የሰማዕትነት አክሊልም ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ቅዱስ አባት የቅዱስ ባስልዮስ ወንድም የጎርጎርዮስ የዕረፍቱ መታሰቢያ ነው። የነቢዩ ሳሙኤል እናት ሐናም ልደቷ ነው። ደግሞ በቆዳ ገመድ የታሰሩ የደጋጎች ሰማዕታት መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ለአባቶች ሊቃነ ጳጳሳት 31ኛ የሆነ የእስክንድርያ ሀገር ሊቀ ጳጳስ ቅዱስ አባ ዲዮስቆሮስ የዕረፍቱ መታሰቢያ ሆነ። ይህም አባት በዘመኑ ካሉ ትውልድ እርሱን የሚመስል ያልተገኘ፣ በጠባዩ ቅን የዋህ፣ በእውቀቱ አስተዋይ፣ በበጎ ሥራው ፍጹም የሆነ ነው። በመንፈስ ቅዱስ ፈቃድ ሊቀ ጵጵስና በተሾመ ጊዜ መልእክትን ጽፎ ወደ አንጾኪያ ሊቀ ጳጳሳት ቅዱስ ሳዊሮስ ላከ። እርሱም ልዩ ሦስት የሆኑ ሥላሴ በመለኮት አንድ እንደሆኑ እየገለጠ እያሳሰበ ነው። ስለ ወልደ እግዚአብሔር ሰው መሆን እርሱ ፍጹም ሥጋን ነባቢትና ለባዊት ነፍስን ከእመቤታችን ከቅድስት ድንግል ማርያም እንደነሳ በመለኮቱና በትስብእቱ አካል ያለው አንድ ልጅ እንደሆነ በተዋህዶም በኋላ በሠራ ሁሉ የማይለያይ ጭማሪ ወይም ጉድለት የሌለው ነው። መልእክቱም ወደ ቅዱስ አባ ሳዊሮስ በደረሰች ጊዜ አነበባትና ፈጽሞ ደስ ተሰኘባት። ለአንጾኪያም ሕዝብ አስተማራት፣ ሁሉም ደስ አላቸው። ከዚያ በኋላ አባ ሳዊሮስ ለአባ ዲዮስቆሮስ የመልእክቱን መልስ እንዲህ ብሎ ጻፈ። በኒቂያ ከተማ ተሰብስበው ሃይማኖታቸው የቀና 318ቱ ቅዱሳን አባቶች በቀናች ሃይማኖት አጽንተው የሠሯትን ቤተክርስቲያኑን እንድትጠብቅ ለዚች ለከበረች አገልግሎት የመረጠህ እግዚአብሔርን አመሰግነዋለሁ። ዳግመኛም በዚሁ እንዲጸና ወደ ቀኝ ወደ ግራ ፈቀቅ እንዳይል አስገነዘበው። ደግሞም በቀናች ሃይማኖት እንዲጸኑ ሕዝቡን ሁሉ አስተምራቸው አለው። የአባ ሳዊሮስም መልእክት ወደ አባ ዲዮስቆሮስ በደረሰች ጊዜ ደስ ተሰኘባት። በሁሉም ቦታ እንዲያስተምሩባት አዘዘ። ይህም አባት ሕዝቡን ሁሉ የሚያስተምራቸው ሆነ። ሁልጊዜም ቅዱሳት መጻሕፍትን በማንበብ ያስተምራቸዋል። ኤጲስቆጶሳቱና ካህናቱን መንጋዎቹንም ስለመጠበቅ ያዛቸዋል። መልካም አገልግሎትም አድርሶ እግዚአብሔርን ደስ አሰኝቶ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን።
በዚች ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ ቅዱስ እስጢፋኖስ ለተሾመባት ቀን መታሰቢያ ነው። በጸሎቱ የምትገኝ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 18 ቀን በዚች ቀን ለአባቶች ሊቃነ ጳጳሳት 23ኛ የእስክንድርያ ሊቀ ጳጳሳት የከበረ አባ ቴዎፍሎስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥቅምት 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት፣ ቅዱስ ፊልያስ ሰማዕት፣ ቅድስት ሐና ነቢይት፣ ታላቁ ሊቅ ቅዱስ ጎርጎርዮስ ዘኑሲስ። የደብረ ሊባኖስ ሰማዕታት ካቶሊካውያን ያስገደሏቸው ቅዱሳን ሄራን ሰማዕታት፣ ቅዱስ አባ ዲዮስቆሮስ ካልዕ። ወርሃዊ በዓላት ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመደራ፣ አባ ጰላሞን ፈላሲ፣ አባ ለትጹን የዋህ፣ ቅዱስ ኤጲፋንዮስ ሊቅ ዘደሴተ ቆጵሮስ። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበረ። አንዳንዶቹም ተነስተው እስጢፋኖስን ይከራከሩት ነበረ። ይናገርበት የነበረው ጥበብና መንፈስም ይቃወሙ ዘንድ አልቻሉም። በዚያን ጊዜ በሙሴ ላይ በእግዚአብሔር ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎች አስነሱ። በሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩ። የሐዋርያት ሥራ ምዕራፍ 6 ከቁጥር 8 እስከ 11 የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። የቸርነቱን ሥራ ይስራልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። እኛንም በሰማነው ቃል 30፣ 60 ያማረ 100 ፍሬ አፍርተን የመንግስቱ ወራሽ የክብሩ ቀዳሾች እንድንሆን አምላክ በቸርነቱ ይርዳን። ይቅርታውን ቸርነቱን ያርቅብን። ከሊቀ ዲያቆናት ከቅዱስ እስጢፋኖስ በረከት ረድኤት ያሳትፈን። ሰላም ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ሐፀነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።